ስሜ ዶክተር ሀዲያ ኢማም ይባላል። የህፃናት ህክምና ስፔሻሊስት ነኝ። ምሰራውን በሮዝሜሪ ልዩ የህፃናት ህክምና ክሊኒክ ውስጥ ነው። በልጆች ላይ የጨጓራ ህመም ይከሰታል። እንደውም ገና ሲወለዱ ጀምሮ የሚያጋጥመን አለ። አይኤችፒኤስ የምንለው በተፈጥሮ የጨጓራ መጥበብ ሊያጋጥማቸው ይችላል። ገና የተወለዱ ልጆች ማለት ነው። ማለት በተለይ ብዙ ጊዜ ይሄ ነገር የሚከሰተው ልጆች ከተወለዱ ከ21 ቀን በኋላ ሊከሰት ይችላል ማለት ነው። እና በዛ ጊዜ እንግዲህ ምንድነው የሚኖራቸው ምልክት? ሆድ መነፋት፣ የሚጠቡት በሙሉ መውጣት፣ ከጠቡ መጥባት በጣም ይፈልጋሉ። ከዛ ግን ያስመልሳቸዋል። በተደጋጋሚ ማስመለስ፣ ሆድ መነፋት፣ እንደዚህ አይነት ነገሮች ይገጥማሉ። በዛ ጊዜ እንግዲህ አልትራሳውንድ ምናምን አሰርተን ያ ከሆነ ኮዙ ህክምና ይደረግለታል ማለት ነው። ከዛም አልፎ እንግዲህ ጋስትሮኢሶፋጃል ሪፍሌክስ ዲዚዝ የምንለው ደግሞ አለ። እንግዲህ ከልጆች ጋር በተለይ እስከ 1 ዓመት ባሉ ልጆች ላይ የሚከሰት የጨጓራ ህመም ማለት እንችላለን። እንደ አሲድ መመለስ ይሉታል መሰለኝ በአማርኛው። እንደዛም ነገር ያጋጥመናል። ከፍ ባሉት ልጆች ላይ ደግሞ የሚከሰት ብዙ ጊዜ የሚከሰተው በኢንፌክሽን ምክንያት ነው። ኤች ፓይሎሪ ኢንፌክሽን የምንለው በባክቴሪያ የሚመጣ ኢንፌክሽን አለ፣ የጨጓራ ኢንፌክሽን ማለት ነው። እና ያ ደግሞ በጣም አሁን እየተለመደ መጥቷል። በጣም ኮመን እየሆነ መጥቷል። እኛ ጋር የሚያጋጥመን ብዙ ጊዜ ልጄ ምንም ምግብ አይበላም ብሎ ይመጣሉ። ድንገት የጨጓራ ባክቴሪያ ቼክ ስናደርግ ፖዚቲቭ ይሆናል ማለት ነው። ረዘም ላለ ጊዜ የቆየ ምግብ ፍላጎት መቀነስ፣ ኢንተርሚተንት አብዶሚናል ፔን የምንለው አልፎ አልፎ የሚከሰት የሆድ ህመም፣ እንደገና ማስመለስ፣ እንደዚህ ናውዚያ የምንለው ይሄ ማቅለሽለሽ አይነት ምልክቶች በብዛት ይታያል ማለት ነው። አንዳንድ ጊዜም ይሄ አይረን የደም ማነስ ህመምንም ሊያስከትል ስለሚችል በደም ማነስ እንዲመጡ ይችላሉ ማለት ነው፣ ጨጓራ ኖሮባቸው ማለት ነው። ስለዚህ አሁን ብዙ ጊዜ በፊት ላይ የምናስበው የጨጓራ ህመም የሚከሰተው በትልልቅ ሰዎች ላይ ነው ብለን ነበር። አሁን ግን እነዚህ ምልክቶች አይተን ቼክ ስናደርግ የጨጓራ ኢንፌክሽን በልጆች ላይም በጣም ኮመን እየሆነ እየተለመደ ያለ በሽታ ነው ማለት ነው። መጀመሪያ ደረጃ ላይ እንግዲህ ልጆች ጨጓራ ሲታመሙ ምንድነው ምክንያቱ የሚለውን ነው የምናየው ማለት ነው። ከተፈጥሮ ጋር ተያይዞ የሚከሰት ከሆነ አልትራሳውንድ ቼክ አድርገን ያ ኮንፊርም ካደረግን በኋላ ህክምና ይኖረዋል የራሱ። ግን በጣም የተለመደው የጨጓራ ባክቴሪያ ነው። እሱ ደግሞ ኢራዲኬሽን ቴራፒ የሚባል አለ። ኢራዲኬሽን ቴራፒ ማለት 3 አይነት መድኃኒት ነው የምንሰጣቸው። ረዘም ላለ ጊዜ ነው የሚወሰደው። በዛ ምክንያት በደንብ ማከም እንችላለን ማለት ነው። ስለዚህ ወላጆች በተለይም ረዘም ላለ ጊዜ የቆየ ምግብ ፍላጎት መቀነስ ካለ፣ አልፎ አልፎ የሚመጣ መሄድ የሆድ ህመም ካላቸው ልጆቹ፣ ማስመለስ ካላቸው፣ ማቅለሽለሽ ካላቸው፣ እንደዚህ አይነት ነገሮች ካላቸው እና ክብደት መቀነስ ወይም ደግሞ ክብደት አለመጨመር ካጋጠማቸው የጨጓራ ባክቴሪያን ቼክ ቢያደርጉ በጣም ጥሩ ነው ብዬ እመክራለሁ ማለት ነው። ይሄ የሚተላለፈው እንግዲህ ከትላልቅ ሰዎች ነው በብዛት ወደ ልጆች የሚተላለፈው። አብሮ በመብላት በመጠጣት ነው የሚተላለፈው። ከንጽህና ጉድለት ነው የሚተላለፈው በብዛት ማለት ነው። ስለዚህ ንጽህናችንን በደንብ በመጠበቅ እንደገና የተያዘው ሰው ካለ በተለይ ከአዳልት ነው ወደ ልጆች የሚተላለፈው እና ወላጆች ጨጓራ ካለባቸው በትክክል በመታከም ወደ ልጆቻቸው እንዳይተላለፍ ማድረግ ይችላሉ ማለት ነው።